እናቴ መስጅ ላከች ነበር ማለት ነው። እናቴ የነገረች ነገር ማለት ነው ነገረችኝ። ትናንትና እሷን አስጨንቄ ንገሪኝ ምን አለችኝ? አንተ ሆስፒታል የገባህ ጊዜ እኔ ደግሞ ሆስፒታል ገብቼ ነበር። ለአንድም ደግሞ አልኩት መፍትሄ ፈልግልኝ፣ ልጅ እንደሚመለስ ነው የምፈልገው። እዛ የሆነ ነገር ቢሆንበት እኔ እዛው ያለው አልችልም። እኔ በጣም እሱ ሩቅ ቦታ ነው ያለው። እኔ ያለሱ አልችልም። የዛን ጊዜ አይታችሁ ከሆነ ጋርዱ ለቆት ምናምን ተመቶ ሆስፒታል ገብቶ ነበርና ሆስፒታል የገባ ሰዓት ላይ እኔ ከሞተ መኖር አልችልም ነው ያለችው። በቃ እሱ ከሞተ መኖር አልችልም፣ እንደ አይኔ ብሌን ነው ማየው። ስለዚህ ምንም አይነት ዋጋ ከፍላችሁ ቢሆን ወደ እኔ መልሱልኝ። ከዛ እኔ ያፈቀራትን ሴት እንዲያጣ ወይም ደግሞ እንዲተዋት አይደለም ምፈልገው። እኔም ከሱ በላይ ነው መወዳት እሷን። እና ፍቅረኛ ኤሪክ የለውም። ያው ማንኛውም ሰው ፍቅረኛ ከዚህ በፊት ኤክስ ፍሬንድ ፍቅረኛ ኖሮት እንደተለያየ ሰው እኔ ብዙ ጊዜ እሱ እንዲመለስ ብዬ ከኔ ማይጠበቁ ማለት የኔን ሰበና ሁላችሁም ታውቁታላችሁና ከኔ ማይጠበቅ ነገር አደርግ ነበረ። እና እውነቱን ስነግራችሁ ግን እሱ እንዲመለስ በጣም ፈልጌ ነበረ። ምክንያቱም እናትየው አደራ ብዬ የላኩትን ልጅ አንድ ነገር እንዳይሆንብኝ፣ ልጄ እንዳይሞትብኝ፣ ልጄን ብቻ መልሱልኝ፣ በቃ ሁሉም ነገር በጊዜው ይደርሳል ስትል እናት እያለቀሰች እዚች ጋር ከጆሲ ጋር ብትጣሉ፣ ከሄለን ጋር ብትጣሉ፣ ከእናንተ ጋር ብንጣላ ምንም ማለት አይደለም። የእሷን ቃል ለማስፈጸም ወይም የእሷን ቃል ለማክበር ማለት ነው። እና ደግሞ ኤንዲንም እስከማውቀው ድረስ ለእናቱ ያለውን ፍቅር ምናምን አውቃለሁ በጣም ማለት ነው። እና አይ ቲንክ የኤሪክ እናቱ እሱ የሆነ ነገር ከሆነ እንደዚህ ይሆናሉ ስትለው የእናት ነገር ሆኖበት እኛ ብንሰድበው፣ ሄለን ብሰድበው፣ እኔ ብሰድበው፣ ኦዲንስ ራሱ ብዙ ተቃራኒ ኮመንቶች ምናምን እያየው ነበረ ምናምን ያን ሁሉ ነገር ተቋቁሞ ይህን ነገር ያደረገው ለእናት ካለው ሪስፔክት አንጻር ነው። እና ብራዘር የምር ኮርቼብሻለሁኝ። አሁን ምንድን ነው ያየሁት? እውነት ወንድምህነት ማለት ነው። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት. Feeling so good, smiles and greetings everywhere. Eid al-Mubarak to everyone out there. Whole families together and celebrate. Today's the day. عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم زرق وانقوا كلم صوتها سايلي بتفدراتشو سلطان هات مارك سايفرجو بانوانواراتشو أبلال كنا يشلم جوار You have no experience. I don't know, but he's like my little brother. I will never do this to him. But I had to take him back home. His mother said, bring him back. Okay. So I had to do everything to bring him back. መልስልኝ ስላለችው ብቻ ነው ይሄንን ነገር እያደረገ ያለው። ያንተ ሀቢብቲ ጀግና ናት። እንደውም አንተ ለመመለስ የሞከርኩት እሷን ደግሞ በመሀል ፈተንኳት። አሁን ይወጣል ሀቢቢ ያጎቴ ልጅ የላኩት ምክንያት ማለት ነው አንተ ወደ እኔ እንዳይመለሰ إريك أنت مثل أخي الصغير يعني أنا ربيتك بإيدي يعني أنت شو مفكر يعني لك أنا بحبك تعال عبوس راسك شو هاي لك أنا بعمل أي شيء لإلك يعني أنا بصير أي شيء إلك. አሰላሙ አለይኩም ውድና የተከበራችሁ የኤንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬም በድጋሚ ከች ብያለሁ። ዛሬ ስመጣ ጊዜ ግን በጀለቢያ ነው ያለሁት። ከዚህ ቀደም የኢድ ፕሮግራም እናንተ ጋር በጀለቢያ ወይም ደግሞ በኢድ ድባብ በኢድ አከባበር ወደ እናንተ አልመጣውኝም ነበረ።
ምክንያቱም ደግሞ አንዳንድ ጥሩ ያልሆኑ ነገሮች ነበሩ። ግን ደግሞ አሁን ሸዋል በዓል ላይ ብዙ ጊዜ ሰዎች የሚጠያየቁበት ቤተሰብ ከቤተሰብ ጋር የሚጠያየቅበት ነው እና ያንን ታሳቢ በማድረግ ኤሪክንም ሄለን ጆሲንም ኤሚርንም እንደምታዩት እዚህ መጥቷል እኔ ቤት። ያው እንግዲህ የወንደላጤ ነገር አይናቅም፣ ግን የምችለውን ነገር አዘጋጅቼ እኔም በጀለቢያ ሆኜ እነሱንም ጀለቢያ አስለብሳቸዋለሁ። አላቅም ከዚህ ቀደም ጀለቢያ ለብሰው ላይሆን ይችላል። እሱን ኤሪክን ምናልባት የረመዳን ጊዜ አስለብሼው ነበረ። እዚች ጋር ለሁሉም የሚበቃ ነገር አዘጋጅቻለሁኝ። ግን ያንተ ሳይዝ እስኪ ወደ ውስጥ ነው መሰለኝ። Emir, how are you? I'm good, but how about you? How's the day? I'm good. This is for you. This is for me? Yeah. Really? Thank you. What is this? This is Islamic cultural dress. Oh. You know this name Jalabiya. Yes, thank you very much. You know? Yeah, I've seen this before. Just check it. Check it? Yeah. You want me to put it on? No. Okay. Yeah. Okay. እና ውድ ቤተሰቦች እንግዲህ ለሱም አምጥቼለታለሁኝ። ግቡ ማን ነው? ግቡ። አሁይ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? كيف حالك? አንተ ከይ خير? እንዴት ነህ? ሰላም ነው? በሰላም ፊትህ ዛሬ ግን ደስ የሚል ነገር አለ። መብሱጥ የምር? አዎ አየከው? እነዚህ ለብሻ ያክሙሉ የምር? نلعب ايش الحلاوه واو በጣም አምሮ በየሰበሩ عندي شو رايك حلو علي በጣም ነው ያማረበት። አንተ ደግሞ በትክክል በነገራችን ላይ ለአንተ ይዤ ልመጥቻለሁ። እኛን ካቆይቀ ለብሰክና ይሄንን ልበስ። አንተ ደግሞ አበሲት እና ውድ ቤተሰቦች ያው የሚያምር አለባበስ ለብሰን የሚያምር ድባብ የሚያምር ጊዜ አብረን የምናሳልፍ ይመስለኛል። አንዴ شو هاي الحلاوه طلعت حلوه عليك. It's really nice. Yeah, this is nice. አንዴ ነው እንዴት አየኸው? ይግቡ አንዴ ነው። በጣም ነው የሚያምረው። ይሄ እንትን يا حبيبتي طقمين ثلاثتنا. እነሱም ሲያዩ ይገረማሉ በእርግጠኝነት። ዛሬ እንደዚህ አምሮባችሁ ማን ለማስቀናት ነው? አትቀናም፣ ትለብሳለህ። እንደዚህ ረካለሁ። ነጭ ለብሳችሁ አንቺ እንደዚህ ቀሚስ ለብሰሽ ሻርባ አድርገሽ ነይ። አልሰላምንበት ገብ እንደዚህ ላላሰ እዚህ ጋር መጣ። እንደዚህ ቀሚስ ለብሰሽ እንደዚህ ቀሚስ ለብሰሽ እንደዚህ አድርገሽ ነይ ያልኩሽ እኛ እንደዚህ ስለምንለብስ ነው። ወንድማችን ጆም እኔ ሁሌ ዩኒክ ነገር ነው የምለብሰው። ለምንድን ነው? እና ያው ዛሬ እንደዚህ አምሮብን ምናምን ነገር ቤተሰብ ጋር አልሄድኩኝም ነበር። የኢድን በዓል አላከበርኩኝም። I think you are not understanding me. Yes. The holiday Eid እስቲ ስለ ኢድ ንገረው። ኢድ በዓልን አላከበርንም ነበር፣ ዛሬ አብረን እንድናከብር ነው። الله ما عيدوا بالعيد فهلا بده نعيد سوا يعني. ايه كثير حلو نعيد ليش لا. ثانك يو نعيد سوا. ሶ ሀበሲ ተቀመጡ እንጂ ቁጭ በሉ። ሄሎ ቁጭ በሉ። شكرا ሁሌ መሀል ያለ ነገር አትወርወር። አንተማ በዚህ ሚስታ ልጅ ራሱ መወርወር አይቀርም። ልጅ ራሱ መሀል የተቀመጠ ልጅ አንተ ደግሞ አባ ምናምን ማለት አይቀርም በዚህ ሁኔታ። እሺ እንዴት ናችሁ? ሰላም ነው? ኢድ ግን ከጓደኞች ጋር ምናምን ታስታውሳለህ? ቱርክ ምናምን አንቺ ሰምታውቂያለሽ? ይሄ ነው የምር واو You look nice. حبيبي ብዙ ነገር እኮ አለ። እኔ በጣም ብዙ ጊዜ ከብዙ ሰው ጋር አክብሬያለሁ። የምር ብዙ ጊዜ አክብሬያለሁ።
አንተ ሳክብረታ ካለ ወድ ምናምን ከዘርሽ ያ አንተማ ምን ጥያቄ አለ? أنا مبسوط أنت بتعمل دستنيا مناون نجار الكلها في تحلاي مناون ترى دمو شفت شيء كتير فرحني كتير بسطني يحب انكشفت الحقيقة قلتو أهون يوثل يا حبيبي ترى እናቴ መስጅ ላከች ነበር ማለት ነው። የምር ላከችልህ አንተ? አለች። ምን አይነት ሜሴጅ ላከችልህ ግን? ብዙ ነው የላከች፣ ግን ዋናው እኔ ልንገራችሁ ማለት ነው። እኔ ደስ ያደረገኝ ሜሴጅ ማለት ነው። ብዙ ነገር ነው የነገረችን። ሲጀመር ለምንድን ነው ያነበብኩት ብነግር አይሻልም? ምን ተፈጥሮ ብዙ ነገር ነው የጻፈች ለኔ ማለት ነው። ግን እኔ ትንሽ ነው ምብብለ ማለት ነው። ዋናው እኔ ደስተኛ ያደረገኝ ነገር ማለት ነው። ልጅ እኔ ያንተ ያጎትህ ልጅ ያልኩት ምክንያት አንተ ወደ እኔ እንዳይመልስህ She already told him everything. Anta I don't understand. ወደዚህ መመለስ አንተ እኔ አልተበክየም ተብኬን አልኩ ሄድክ ና አሁን ብቻን ተመለስ 6 ወር በኋላ እንመልሳለን። ከዛ እንደዚህ ነገር ያወራችን ማለት ነው። እሺ አሁን ደስተኛ ነገር ያረገኝ ምንድነው? ያጎቴ ልጅ ያልኩት ምክንያት ማለት ነው። አንተ ወደ እኔ እንዳይመልስህ ምን አልኩት? እኔ ለሱ በራስህ የሆነ መፍትሄ ፈልገህ ከዛ ያጎትህ ልጅ መልሶ ማለት ነው። እሱ በጣም ነው የናፈቀኝ። በራስህ መንገድ መፍትሄ ፈልገህ መልሶ ማለት ነው። ያ ሐቢቢ ብዙ ነገር ግን እኔ ዋናው ነገር ነው ያልኩህ። እሺ ከዛ ምንድነው ይሄ ሁሉ ነገር እሱ ያደረገ ማለት ነው። አይኔ ምስኪን ይሄ ሁሉ ነገር ያደረገ ማለት ነው። መፍትሄ ፈለገ እኔ ወደዛ እንድመለስ ማለት ነው። فانت الله هذا الشيء كله اللي سويته بس مشان انه ارجع انا اكيد مشان ترجع يعني بقول لك الحقيقه انا فرحت انك عرفت الموضوع. يعني انا كل اللي سويته هذا كان من شانك انت. يعني انت شو مفكر يعني انا ابن عمك اخوك الكبير بدي اجي وفعلا بدي اخذ حبيبتك؟ يعني مستحيل يصير هالشيء. يعني انا واللي عملته هذا كان اختبار حتى لها، ويعني وهي نجحت في الاختبار، يعني ما انجرت ورايا يعني مثل ما تقول. بس كل شيء كان من إلك انت، يعني لإلك. ويعني الاشياء اللي كنت تقولها انه لما كنا صغار وعم تحسدني وما اعرف شو، هذا كله واحنا صغار، يعني كله كان لعب عيال ما اعرف شو. يعني انت مفكر انه هالشيء فعلا راح يكون موجود هلا؟ انت مثل اخي الصغير، وانا بعمل اي شيء من شانك انت ومن شان امك. انا كل همي كان رجعك بس، لانه اول شيء قلت لك تعال نروح تعال نرجع، بس انت ما رضيت. ልጅ እያላችሁ ነው እንጂ መቀናናት ያሬዶ ካደግን በኋላ እንዴት ባንተ ቀናለሁ? እንዴት ያጎትክ ልጅ ሆኜ He's like my little brother. I will never do this to him. But I had to take him back home. His mother said bring him back. So I had to do everything to bring him back. መልስልኝ ስላለችው ብቻ ነው ይሄንን ነገር እያደረገ ያለው። عندهم ያንተ ሀቢብቲ ጀግና ናት። እንደውም አንተ ለመመለስ የሞከርኩት እሷን ደግሞ በመሀል ፈተንኳት እና እሷ ፈተናውን አለፈች ምናምን። إريك أنت مثل أخي الصغير، يعني أنا ربيتك بإيدي. يعني أنت شو مفكر؟ يعني لك أنا بحبك تعال عروس راسك. شو هاي؟ لك أنا بعمل أي شيء لإلك، يعني أنا بصير أي شيء لك. يعني فاهمني أنت؟ يعني أنا من ما كنا صغار أنا مهتم فيك، يعني وأنت أكثر شيء بهمني. فيعني أنت شخص طيب وأنت شخص أمين صراحة. يعني يعني أنا ما بعرف شو أقول لك. أنا بس يعني كل اللي سويته هذا بس من شان أرجعك على البيت،
بس هذا هو وانا من ورا تصرفاتك والشغلات اللي عرفتها ما صرت اعرفك يا رجل. لك انت بتعرفني يا زلمه، لك احنا كبرنا سوا يا اخي، لك انا مربيك على ايدي، مشان هيك انا بعرف انك رجال وابضاي. ايه رجال ما تخاف. شكرا حبيبي إلك. ما ይታመን እኔ የምር ማመን ከብዶኝ ዝም አልኩ እኮ ጨንቆኝ። ይሄ ረጅም ሰውዬ ይሄን ሁላ ቁም ነገር ይሰራል በዚህ ረጅም ሰውዬ وانت كمان تعرف عزيز وغالي علي. خلي لي اياك رجل عزيز. عرفت؟ فانا بفديك بروحي. رغم ذلك صار في بينه وبين ام بي سوء تفاهم، يعني ما قبضت تفترو نبرين انت بس يلا. ورغم ذلك ለአንተ እናቴ የነገረች ነገር ማለት ነው ነገረችኝ። ትናንትና እሷን አስጨንቄ ንገሪኝ ምን አለችኝ? አንተ ሆስፒታል የገባህ ጊዜ እኔ ደግሞ ሆስፒታል ገብቼ ነበር። ለአንድም ደግሞ አልኩት መፍትሄ ፈልግልኝ፣ ልጅ እንደሚመለስ ነው የምፈልገው። ከዛ ማለት ነው ያጎቱ ልጅ እልካለሁ ወደ እዛ ማለት ነው አንተ እንደያግዝ። ከዛ መፍትሄ ፈልጋችሁ እሱ እንደሚመለስ ታደርጋላችሁ ማለት ነው። ግን እሱ መመለስ አለበት። ደግሞ ወደዚህ ይመለሳል፣ እዛ አይከርም ነው ከኔ ጋር አይከርም። ሁለታችን ነው የምንመለሰው። ከኔ ጋር ከተመለሰ በኋላ 6 ወር በኋላ እኔ እነሱ እንመልሳለን። እንደዚህ ነገር እሺ። ግን ለምን እንዴት ልትነግርህ ቻለች? ግን ማለት ሁሉ ሚስጥርኛ ሳና እንደ እውነታው እኔ የምትነግርህ አልመሰለኝም ነበረ። አንተ ወደዛ እንድትመለስ ብቻ የምታስብ ነበር የመሰለኝ። ግን ደግሞ ሁሉንም ነገር እኔ ላስረዳችሁ በቀላሉ። እሱ ያው አንደበቱ አልቻለም ማለት የመጀመሪያ ሰሞን እሱ ሆስፒታል የገባ ሰዓት እናትየውም ደግሞ በሱ ጭንቀት ሆስፒታል ገብታ ነበረ። ሆስፒታል ስትገባ ጊዜ ለእኔ አወራችኝ። ማለት ስታወራኝ ጊዜ እኔ ኤሪክን እንደ አይን ብሌኒ ነው ማየው። ከ8 ወር በኋላ አብረን ሄደን የምትፈልገውን ያፈቀርካትን ሴት እኔ አግዥክ የራስክ የምታደርግበትን መንገድ አመቻችልካለሁ ስለው ጊዜ እኔ ላፈቀርኳት ልጅ መረጋጋት አልቻልኩኝም፣ መሄድ አለብኝ ብሎ ነው የሄደው። እዛ ሄዶ ደግሞ የዛን ጊዜ አይታችሁ ከሆነ ጋርዱ ለቆት ምናምን ተመቶ ሆስፒታል ገብቶ ነበርና ሆስፒታል የገባ ሰዓት ላይ እኔ ከሞተ መኖር አልችልም ነው ያለችው። በቃ እሱ ከሞተ መኖር አልችልም፣ እንደ አይኔ ብሌን ነው ማየው። ስለዚህ ምንም አይነት ዋጋ ከፍላችሁ ቢሆን ወደ እኔ መልሱልኝ። ከዛ እኔ ያፈቀራትን ሴት እንዲያጣ ወይም ደግሞ እንዲተዋት አይደለም የምፈልገው። እኔም ከሱ በላይ ነው መወዳት እሷን። ነገር ግን እዚህ ይምጣና አብረን ከ6 ወር በኋላ የዛኔ 8 ወር ነበረ መጀመሪያ እያለች የነበረችው። ከዛ በኋላ ደግሞ እዚህ ከመጣ በኋላ 6 ወር ምናምን ቢቀረኝ ነው። ከ6 ወር በኋላ አብረን እንመለስና እኔ ከጎኑ ሆኜ ኢትዮጵያን ብዙ ነገር አውቃለሁኝ፣ ሁሉንም ነገር እያገዝኩት አብረን ሆነን ወደዚህ የሚፈልገውን ነገር ላግዘው ነው የምፈልገው ምናምን አለች። እና ፍቅረኛ ኤሪክ የለውም ማለት እኔ ፍቅረኛ አለው። ያው የእብደት ሀሳብ ነው ሀሳቡ። ግን ደግሞ ያው ማንኛውም ሰው ፍቅረኛ ከዚህ በፊት ኤክስ ፍሬንድ ፍቅረኛ ኖሮት እንደተለያየ ሰው እና እኔ ብዙ ጊዜ እሱ እንዲመለስ ብዬ ከኔ ማይጠበቁ ማለት የኔን ሰበና ሁላችሁም ታውቁታላችሁ እና ከኔ ማይጠበቅ ነገር አደርግ ነበረ እና እውነቱን ስነግራችሁ ግን እሱ እንዲመለስ በጣም ፈልጌ ነበረ። ምክንያቱም እናትየው አደራ ብዬ የላኩትን ልጅ አንድ ነገር እንዳይሆንብኝ፣ ልጄ እንዳይሞትብኝ፣ ልጄን ብቻ መልሱልኝ፣ በቃ ሁሉም ነገር በጊዜው ይደርሳል ስትል እናት እያለቀሰች እዚች ጋር ከጆሲ ጋር ብትጣሉ፣ ከሄለን ጋር ብትጣሉ፣ ከእናንተ ጋር ብንጣላ ምንም ማለት አይደለም፣ የእሷን ቃል ለማስፈጸም ወይም የእሷን ቃል ለማክበር ማለት ነው። ግን ደግሞ የሆነ ሰዓት ላይ ሄለንም አሳዝናኛለች እውነቱን ለመናገር ማለት ነው። ማለት እዛ ሄዳ ምናምን ነገር ያለው ነገር የሆነ ያልገቡኝ ነገሮች ነበሩ። ግን ደግሞ የምር ማለት ብዙ እኔ አሁን እሷም እንደፈተናት እኔ ደግሞ እሷንም ያየውበት መንገድ አለ። ማለትም
እሱን አታውቀውማ እኔን ነው የምታውቀኛ ማገዝ ካለባት ምናምን ለኔ ነው ማገዝ ያለባት አይደል የሆነ ሐሳብ ሄለን ትጎጃለች ተይ ስላት ጊዜ ለኔ አይደል ግን ደግሞ የሱን ውስጥ አይቼዋለሁ በቃ እሱ ትክክለኛ ሰው ነው አትንኩት ማለቷ ራሱ ለሁለት መቆሟ የሚያስመሰግን ነገር ነው ማለት እኔ እንዴት እንደማስረዳችሁ አላውቅም ግን ደግሞ እኔ ያንን ሁሉ ነገር ሳደርግ የነበረው በቃ የእናትየውን ለቅሶ ብትሰሙ ምንም አይነት ነገር ግድ አይሰጣችሁ ምንም አይነት ነገር ማለት ነውና በዚህ አጋጣሚ ጆሲም በሰዓቱ ከጎኑ መሆንክ ጥሩ ነገር ነው ማለት ነገሮችን ምናምን ነገር ብትረዷቸው ምናምን ነገር ያው እሱ የሚመለስበትን መንገድ ምናምን ነገር ልታመቻቹ ትችላላችሁ ግን እሱ እንደማይመለስ እናትየው 100% እርግጠኛ ሆና ነገረች 100% በምንም አይነት ተአምር ልጄ እዛ ሀገር ህይወትክ ሊጠፋ ነው ልትሞት ነው ስለዚህ ና ብለው መሞት ካለብኝ ላፈቀርኳት ሴት ሞት አለውኝ እንጂ አልመለስም ደጋግማ ጠይቃው እምቢ ብሏት ነው እኛ በተለያየ መንገድ እንዲሄድ የሞከር ነውና ያለው ነገር ባጭሩ ይሄ ነው እኔ ይሄንን ነገር እንዴት እንደነገረችክ አላቅም ያንተ እናት ማለት ጊዜው ደርሶ ነው አላቅም እና ደግሞ እሷ ያመነችበት ሌላ ነገር አለ እዚህ እንድትቆይ ፈቀደችልክ ማለት ነው መጀመሪያ አልፈቀደች ከዛ በኋላ እሷ በቃ ስለፈቀደችልክ ነው ማለት ነው ይሄንን ነገር ይነገራል ትላንትና ማታ እኔ ደግሞ ረጅም ጊዜ ሆኖኛል አላወራኋትም እሷን ማለት ነውና ስለፈቀደችልክ ነው ይሄንን ነገር የነገረችክ የሚመስለኝ ገርማል ግን ማይጠበቅ ነገር እኔ ደንግጬ ዝም አልኩ በእውነት እንዴት አሁን የሆነ በጣም እንትን ነገር ነው ግን ዋናው ነገር ማለት ሰላም መሆኑ ማለት ያ ነገር በጣም ከባድ ነበር ይሄ የነበረው ግጭት ምናምን ቤተሰብ ለቤተሰብ መጋጨት ምናምን አንተ አሁን ከወንድም ጋር ስትጣላ ከኔ ጋር ብትጣላ ኖርማል ነው ጓደኛ ነኝ ምናምን በሆነ መንገድ ወይ እንታረቃለን እንተዋል ግን ቤተሰብ ሲሆን ከባድ ነው የሆነ ነገር አይረሳም ምናምን ያ ነገር እኔ በጣም ነበር ያሳሰበኝ ማለት እንዴት ሊሆኑ ነው እኔ ቤተሰባቸው ጋር በቃ እኔ ይዛ ይበጣበጣል እስከማለት ደርሼ ነበር ግን የሁሉም ነገር ደግሞ ያው ሰላም ሆነ ግን ባልጠበቁት መንገድ ለምን ነገር ላይክ እኔ አሁን ኤንዲን አውቀዋለሁኝና በዛ ልክ ሲቀየር ምናምን ነገሮች ሁሉ እንደዛው ስብስብ ሲልብኝ ምናምን በጣም ደንግጬ ነበር እና ደግሞ ኤንዲንም እስከማውቀው ድረስ ለእናቱ ያለውን ፍቅር ምናምን አውቃለሁ በጣም ማለት ነውና አይ ቲንክ የኤሪክ እናቱ እሱ ከሆነ የሆነ ነገር ከሆነ እንደዚህ ይሆናሉ ስትለው የእናት ነገር ሆኖበት እኛ ብንሰድበው ሄለን ብሰድበው እኔ ብሰድበው ኦዲየንስ ራሱ ብዙ ተቃራኒ ኮሜንቶች ምናምን እያየው ነበረ ምናምን ያን ሁሉ ነገር ተቋቁሞ ይሄን ነገር ያደረገው ለእናት ካለው ሪስፔክት አንፃር ነውና ብራዘር የምር ኮርቼብሻለሁኝ ይሄን ሁሉ ነገር ስላደረግሽ ምናምን ለመልካም ነገርም ሆኖ ራስን አሳልፈ እንደመስጠት ነውና በጣም ቴንኪው አይ የሚጠበቅ ነው አይ ሁላችንም በየራሳችን ራሳችንን ስናስበው የቆምንበት ቦታ ለሁላችንም የሚመጥነን ቦታ ላይ እንደቆምን ነው የተሰማኝ ማለት እሱም ቢሆን እሱን አላሳልፍም አለ አንቺም እሱን አሳልፍ ያልሰጥም ማለት ማንነታችን ላይ የቆም ነው ብዬ ነው ማስበው እና እኔ ግን ያው አሁን ላንተ ማብራራት አይጠበቅብኝም ነገሮችን ማለት በቃ ሁሉንም ነገር ተረድተሃል ብዬ ነው ማስበው እኔ ፍቅር እንዲሳካልክ ምናልባት ማጋነን ካልሆነብኝ ካንተ በላይ ራሱ እንዲሳካልክ መፈልግ ነው የሚመስለኝ ምክንያቱም እኔ አንተ እውነተኛ አፍቃሪ ከልብክ ለፍቅር ሟች አፍቃሪ እንደሆንክ አምኛለሁ እና ሄለንን የሆነን ሰው ስታቁት የሆነ ነገር እየጨመርክ የምትመጣው ነገር አለ እኔ በፊት አውቃታለሁኝ ብዬ ነው ማስበው አውቃታለሁ እኛ አሁን እንደምንተዋወቅ ጓደኛ እንደሆነን ታውቃለህ አንተ አይደል አውቃታለሁኝ ብዬ ከማውቃት በላይ ነው እየሆነችብኝ ያለችው አሁን ማለት ነው ስለዚህ እንዳንተ አይነት አፍቃሪ በፊት እሷን እንደ እህት ስለመወዳት ስለማከብራት አንተ ደግሞ እጅክን የምትቆርጠው ነገር ለሷ ስትል የምታደርገው ነገር ብዙ ነገር ለኔ ነግረከኛል አይደል የነገርከኝ ነገሮች ለሷ ይገባታል ብዬ ነበር ማስበው
አሁን ደግሞ ይበልጥ አንተ ደግሞ እዚህ መተክ የከፈልከውን ዋጋ ሳይ ጊዜ እላፊ ለሷ ትገባታለህ ለሷ ጥሩ ህይወት ትሰጣታለህ ብያ እንዳስብ ነው የሆነው ነገሮች ማለት ነው። እና እኔ ማለት ነገሮች ምናምን ነገር ጊዜ የሚፈታቸው ነገሮች ናቸው። መጀመሪያም እኔ ከሄለን ጋር ያልተግባባንባቸው ሐሳቦች እየመሰለ የነበረው ነገሩ ፍቅሩን ተቀበዩ ማታቀውን ሰው ፍቅሩን ተቀበይ አሁን እሺ በይ ግን ደግሞ እኔ ጊዜ ይፈታዋል ግን አሁን በቃ መግባባት ይኑረው ምናምን ነገር አሁንም ቢሆን ሁሉም ነገር ጊዜ ይፈታዋል ገባ የተሻለ ነገር ወደፊት እንደሚፈጠር አምናለሁ እና እኔ በፊት አንተን አፍቃሪነትህን በብዙ መንገድ አረጋግጬ ነበር አምኜብህ ወደዚህ ስትመጣ አሁን ግን ከዛ የበለጠ ሁሉንም ነገር ዋጋ ከፍለክ እኔ የሚያስኬድክን ነገር ብዙ ነገር አድርጌያለሁ ያደረኩት ለእናትህ ብዬ ቢሆንም ማለት ነው ግን እነዛን ሁሉ ቻሌንጅ አልፈህ እዚህ መቅረትክ ምን ያህል እውነተኛ አፍቃሪ እንደሆንክ ነው ያየሁት ማለት ነው። አሁን ምንድነው ያየሁት እውነት ወንድምህነት ማለት ነው። ሽት ቦታ ከሳ አንድ አፍንቶ አዚዝ ወራል እና ብቻ ግን ያው ግን የረስ ይነሳል ብዬ አላሰብኩኝም። በጣም ረዘመ ቆይታችን ራሱ ሳያችሁ ራሱ ርዋችኋል እና ላምጣ በቃ የተዘጋጀው ምን ማግዝሽ ነገር አለ የወንድ ላጤ ነገር እኮ አይደለም የተዘጋጀ ነው። እኔ አዘጋጅቼ ነበር የጠበቅኩት እኮ በመጣ የተሻለ ነው። ለምን ሴትና ወንድ እኩል አይደለም። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት Feeling so good, smiles and greetings everywhere. Eid al-Mubarak to everyone out there. Whole families together and celebrate. Today's the day. مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم زرق وانقوا كلم صوتها سايلي بتفدراتشو سلطان هات مارك سايفرجو بانواراتشو قول لقول تكشا بيقتمو بإسلام لباتشو وبت دمكتو فنطق عند ملكاتشو أبلال قنا يجل We have no experience. Yeah, I don't know, but I will learn. Just wait. Just give me some time. I will learn. Yeah, okay. Nice. Right. እንዴት እንደሚበላው ማለት ነው። እንደዚህ አድርጎ የሚበላው ዳቦ እንደዚህ ቆርስ ነው ማለት ነው። እንደዚህ ነው ያደረገው። አሁን እኛ እንደዚህ እንጠቀልላለን ነው እሱ እንደዚህ አድርጎ ነው።
ምሽት ነው ያሳለፍነው እና ለአመቱ ያድርሰን ለአንተ በሰፊው ለእኛም በሰፊው ያድርሰን እና በጣም ቆንጆ ነበረ። እኔ ተመችቶኛል እና አሁን እኔ ሳስበው ደስ የሚለኝ ነገር በቃ ማለት ሁሉም ነገር ሰላም ነው አይደለ? ማለት ሁሉም ውስጥ ላይ እኮ አሁን ምንም ብንስቅም ምንም ብንል ውስጣችን ላይ የሆነ ነገር ነበር የተጎረባበጠ ጸዳ ዛሬ በጣም ማለት ያው እንደ እውነታው እኔ እንደዚህ ይፈጠራል ብዬ አላሰብኩኝም። ይሄንን ነገር ሳስብ እናንተ በቃ እስኪሄድ ድረስ እሱ ምናምን አትናገሩ ማለት እሷም ቃል አስገብታን ነበር አትናገሩ ምናምን። የእሷም ደግሞ ቃል ያስገባችን ነገር አለ። በሁለተኛ ደረጃ ደግሞ መመለስ አለበት ያለችበት መንገድ በቃ እሱ ህይወቱ መትረፋ የሆነ ነገር እንዳይሆን ያው ያኔ ባይዞ እንደዚህ የተካነነ ነገር የለም ኢትዮጵያ ውስጥ እኮ አጋጣሚ ድንገት የተፈጠረች ትንሽዬ ስህተት ናት እና እሱ ነገር እናት ስለሆነች ትንሽ ገነነባት በዛ መንገድ ነው እና ብቻ ይሄ ነገር እኔ በጣም ሰላም እየነሳኝና እየረበሸኝ የነበረ ነገር ነበር። ለእናትየው ቃሌን ማክበር አለብኝ። እዚች ጋር ደግሞ እናንተ ጋርም ደግሞ መጣላት ሰውም ደግሞ ከሚያቀሽ ማንነት መውጣት ከባድ ነው እና በጣም ሰላም ነስቶ የነበረ ግን እናትየው ወስና እዚህ እንዲቆይ ከሆነ ደስ ይላል። How is the night, my brother? Beautiful night. Thank you. You like it? Yes, I love it. Thank you. በጣም ሰግናለን። በጣም የምር እጁን መስበት ነው። ይህም አልመጣም። በቃ ደነገጠች። ግን ሲስትህ ነው ሲስትህ ነው እውነት ለመናገር ግን ከልብ እጅግ በጣም እናመሰግናለን ኢንዲ ብራዘር። በጣም የሚገርም ያልጠበቅናቸውን ብዙ ሰርፕራይዞች ነው፣ ብዙ የተደበቁ ነገሮችን ነው ዛሬ የሰማነው። እኛን አንድ የሚያደርግ እኛን የሚያግባባ ሰላም የሚፈጥር ነገር ነው የሰማነው እና በጣም ደስ ብሎኛል። እኔ በበኩሌ ሁላችንም እዚህ ያለነው ተደስተናል። ከዚህ በኋላ ሰላም፣ ፍቅር፣ ጤና ኑሮን ወደ እናንተ ስንመጣ በደስታ ብቻ እንደምንመጣላችሁ እንግዲህ ከወዲሁ እናበስራችኋለን። ይህን ነው ማለት የምችለው። ቴንኪው ለሁሉም ነገር። እንግዲህ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በድጋሚ ኢድ ሙባረክ፣ መልካም የኢድ በዓል ይሁንላችሁ። ለሁላችሁም እንወዳችኋለን፣ እናከብራችኋለን። ቻው ቻው።